ልመናዋ ክብሯ ማላጅነቷም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። የልጇ የጌታችን መድኃኒታችን የኢየሱስ ክርስቶስ ባለሟልና የእሷን ባለሟል በሚሆን በአንድ ንጉሥ ዘንድ የተደረገ ፈጽሞ የሚያስደንቅ የእመቤታችንን የተአምሯን ገናነት ስሙ። ያም ንጉሥ እሷን ከመውደዱ ብዛት የተነሳ አምላክን በወለደች ንጽሕት ክብርት በምትሆን በእመቤታችን ስም ቤተክርስቲያን ሰራ፣ በብርና በግምጃም ማስጌጣት። ዳግመኛም በመዓልትና በሌሊት የዳዊትን መዝሙር በመድገም በያሬድ ማህሌትና በከበረ በጊዮርጊስ ሰዓታትም የሚያገለግሉ ብዙ ቀሳውስትና ዲያቆናትን ሾመላት። ንጉሱም ለታቦተ ማርያም ከሰጠው ከቤተክርስቲያን ገንዘብ ብዛት የተነሳ ንጉሥ የማያውቀው የቤተክርስቲያን ልጆችም የማያውቁት ወደዛች ቤተክርስቲያን የሚገባ አልነበረም። ለሚያገለግሏት ካህናትም በየፍርቃቸው ሲጠብቋት በሌሊትም በመዓልትም አይለዩአትም ነበረ። ከዕለታት በአንድ ቀን በቤተክርስቲያን ቅጽር ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ህልመ ሌሊት መታውና የሥጋው ዘር በመኝታው ውስጥ ከባላዘሩ ፈሰሰ። ያ ያለመው በወንድሞች መካከል ተኝቶ ሳለ እሱ ሳያውቅ ወንድሞቹም ቢሆኑ ሳያውቁ ከእግዚአብሔር የታዘዘ መልአክ ከቤተክርስቲያን ነጥቆ ያለመውን ሰው ከመኝታው ሳያስነሳው እሱን ከቅጽረ ቤተክርስቲያን አውጥቶ አስተኛው። 80 ክንድ ያህል ከቅጽር ውስጥ አርቆ ለየው። ከመኝታው ሳይንቀሳቀስ እስኪነጋ ድረስ ከዚያ አደረ። ሲነጋ ያ ሰው በነቃ ጊዜ ወደ ላይም ወደ ታችም አይቶ ያገኘውን ወደዚያች ቦታ ያመጣውን አላወቀም። ከእሱ ጋር የተኙም ይህ ወንድማችን የንጉሥን ታቦት መጠበቁ ትቶ እኛ ሳናውቅ ሌሊቱን ሁሉ ወዴት ሄደ ተባብለው እርስ በርሳቸው ተማሙ። ያ ሰው ግን ከመኝታው ተነስቶ ወንድሞቹን ጠርቶ እኔ ያደርኩበት ነው ከእናንተ ለይቶ ከቅጽር ውስጥ ያወጣኝን አላወቅኩም አላቸው። ወንድሞቹም በመኝታ ውስጥ ከክፉ ነገር ያገኘ ምንድን ነው ብለው ጠየቁት። በመኝታዬ ዝንየት አግኝቶኛል። ዝንየት ባገኘኝም ጊዜ አልታወቀኝም ነበር። ነገር ግን ከእናንተ ለየኝ። ይህ ካስተኛኝ ከመኝታዬ በነቃሁ ጊዜ ያን ጊዜ በሰውነቴ የዝንየት ምልክት ታየ። የዚያን ሰው ይህን ነገሩን በሰሙ ጊዜ ይዘው ወደ ሊቀ ካህናት ወሰዱት። ሊቀ ካህናትም ያን ሰው ጠየቀውና የሆነውን ሁሉ ነገረው። ከዚያ በኋላ ሊቀ ካህናቱም ወስዶ ከንጉሥ አደባባይ ፊት አቁሞ ለንጉሥ ይነግሩት ዘንድ ለንጉሡ ባለሟሎች ነገራቸው። ይህ ንጉሡም ይህን ነገር አደነቀ። እጹብ አለ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በዘመኑ ይህን ተአምር ስላደረገችለት አመሰገናት። ያን ጊዜ ከንጉሥና ከጳጳስ ዘንድ አዋጅ ነጋሪ ወጥቶ ከጳጳሳትና ከዲያቆናት ከመነኮሳት ከምእመናንም ወገን ቢሆን እግዚአብሔር ካስገዛን ዘንድ በአገሮቻችን ሁሉ ወደ ከበረች ቤተክርስቲያን ቅጽር እሱ በሌሊት ሕልም ዝንየት አድፎ ሳለ የገባ ቢኖር በአባቶቻችን በሐዋርያት ቃል የተወገዘ ይሆን ብሎ አዋጅ ነገረ። የእመቤታችን ተአምር በዚህ ሰው ላይ በተገለጠ ጊዜ ከዚያች ቀን ወዲህ ነው እንጂ ከዚያች ቀን አስቀድሞ ወደ ቤተክርስቲያን ከመግባት ተጠብቆ የሚኖር የሌሊትን ዝንየት ዕዳ መሆኑንም የሚያውቅ ሰው አልነበረም። ከዚህ በኋላ ጳጳስና ንጉሥ በአንድነት አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም ወደ ታነጸች ወደዚያች ቤተክርስቲያን ሄደው መስዋዕትን ሰዉ። በዘመናቸው ይህንን ተአምር ስላደረገችላቸው ብዙ እጅ መንሻም ሰጡ፣ ተግተውም አገለገሉ። አማላጅነቷ በእኛ ለዘላለም በእውነት ይደርብን። በቀናች ሃይማኖት ያመናችሁ የወንጌል ወገኖች ስሙ። ልሳነ እፍረት ጳውሎስ የተጻፈ ሁሉ ለእኛ ምክር ሊሆን ተጻፈ ብሎ እንደተናገረ አሁንም የክብርት ቤተክርስቲያን ወገኖች ወንድሞቼ አባቶቼ ሆይ ነግራችኋለሁ። ይህ ሰው ግን ሳያውቅ በሌሊት ዝንየት ሰውነቱ ባደፈ ጊዜ እግዚአብሔር መልእክተኛ መልአክ 80 ክንድ ድረስ ለየው። በድፍረት የገባውን ግን ምን ያህል መቅሰፍትና መዓት ያገኘው ይሆን? ይልቁንም መላእክትን የሚገዛ ጌታ አቅራቢያና ማደሪያ በሚሆኑ በመነኮሳትና በዲያቆናት በቀሳውስትማ ምን ያህል ዕዳ ይሆንባቸው ይሆን? ነገር ግን ኃጢአት ያልሰራ ንጹሕ የለም አይገኝም። በመላእክትና በሰው ቃል ከተመሰገነች ከዚህች ከክብርት ከንጽሕት ከድንግል ማርያም በቀር ከሴቶች የሚወለድ ጻድቅ ማን ነው? አማላጅነቷ በእኛ ለዘላለም በእውነት ይደርብ። የክብርት እመቤታችን ተአምር ለመስማት ለተሰበሰባችሁ ለእናንተም ለዘላለሙ በእውነት ከሞት አሽከላ የምታድናችሁ ትሆናችሁ ለዘላለሙ አሜን። ምስዋክ ዘነግ ወጥቀ ንግሥት በየማንከ በአልባሰ ወርቅ ውጽፍት ወውብርት
እዝነኪ ወለገጽኪ ይትመሃለሉ ኩሎሙ አሕዛብ ብዑላነ ምድር ኩሎ ክብራ ለወለተ ንጉሠ ሐሴቦን በዛጽፋረ ወርቅ ኦጽፍት ወሁብርት